ውሸቷን ነው እኔ እንደዛ አላልኩም አይደለም እንዴ እናትና ልጅ ወፍ እንዴ አፍላፍ ገጥሞ ሳያቸው አንድ ሰው ነበር ይመስሉ ማን ታጣናናታ ናቸው እኔ ምን አውቄ እሷ ናት እንጂ ያለች እኔ ቀርብ ያላዩአቸው እንዴ ሰው ይሁኑ ምን ይሁኑ አላወቁ በሉ ወደ ጨዋታችን በሉ እንዴ ተናገር እንጂ ተናገርኩ እኮ ምንም አልተናገርክም አረ ስለፈጠረሽ ቆይ ንገረን ሲሳሳማ አይተሃል ዋ እኔን ግንባር ያርገው ጨለማ ነበር ሰው ይሁን ውሻን ያላወቁ አውቀ ነው ጤና ይስጥልኝ ከአዲስ አበባ ፖሊስ ምን ሳሚ በቃ ረጋዛኝ የጋሽ ወንድም ረጋሽዬ አትበለኝ ችላ ያንተ ደመላሽ እኔ ነኝና ማርታና አቶ ደረጀ የ25ኛ ዓመት አንቨርሰሪያቸውን በማክበር ላይ በሚገኙበት ሰዓት ላይ ፖሊስና አርጁ ፖሊስ ይዞ ወደ ቤታቸው መጣባቸው። እንግዲህ በአቢጌል ጉዳይ ሲተራመስ የነበረው ቤተሰቡ ዛሬ በሚገርም ሁኔታ እንግዲህ ከብዙ ጊዜ በኋላ ዛሬ ሰርፕራይዝ ነበራቸው። ሰርፕራይዙም እንግዲህ እንደሚታወቀው ወይዘሮ ማርታና አቶ ደረጀ 25ኛ ዓመት እንትናቸው አንቨርሰሪያቸውን ለማክበር ደፋ ቀና እያሉ በነበረበት ሰዓት ላይ ልጆች እንግዲህ ሁሉም አንድ ላይ ተሰባስበው የራሳቸውን ባሉት ፕሮግራማቸውን ነድፈው እንግዲህ መጀመሪያ ፕራንክ በማድረግ በማስደንገጥ ከዛ በኋላ ወደ ሰርፕራይዝ ወይም ደግሞ ወደ ፈንጠዚያው ነበር ያስገቧቸው። እንግዲህ አንቨርሰሪያቸውን በሚገርም ሁኔታ አዘጋጅተው አክብረውላቸዋል። ግን ያው እንግዲህ ሰርፕራይዙ ቀደም ብለው ያው እንዳያችሁትኝ የሚገርም የፕራንክ ቪዲዮ ተሰርቶባቸዋል። ፕራንክ በጣም ትልቅ ፕራንክ ነው የተደረጉት። በዛም እንግዲህ አቶ ደረጀና ወይዘሮ ማርታ በጣም ነው የተደናገጡት። በካባቃ ከሚባለው በላይ በጣም ነው የደነገጡት። በቃ ያልጠበቁት ነገር ነው የሆነው። በጣም አሜዚንግ ከባድ ነገር ነው። ግን ያው ቢሆንም እንግዲህ መጨረሻ ደስታቸው አመዝኖ በደስታ ሁሉንም ነገር ተቀብለውታል። ግን ይሄ በዚህ እንዳለ መጨረሻ ላይ እንግዲህ በዛን ሰዓት መካከል ላይ እንግዲህ ይሄን የበዓላቸው እያከበሩ በሚገኝበት መካከል ላይ አርጁ ለአቢጌል እየደወለላት ነበረ። መጀመሪያ ደውሉላት እንግዲህ ራሴን ላጠፋ ነው በቃ በአንተ ምክንያት ድጋሚ ይሄን ነገር የሆነ ነገር የምትል ከሆነ እኔ ራሴን አጠፋለሁኝ በቃ ተወኝ እያለችው ነበረ ተደጋጋሚና እሱ ግን አይ በጭራሽ ለምን ራስን ታጠፊያለሽ እኔ እኮ ወድሻለሁኝ ስለዚህ በቃ እንደዛ ማድረግ የለብሽም በቃ ፍቅሬን ተቀበይኝ ከዛስ ተቀብዬ ስትለው እንግዲህ በቃ አብረሽኝ ትኖሪያለሽ በቃ የትዳር አጋሬ ትሆኛለሽ ነበር ያላት። በዚህ እንግዲህ አቢጌል ደረጀ አንተናክ ብቻ አንተን የመስል ጀበና የመስል ልወልድልህ ነው እንዴ ያመሃል እንዴ ያለችው ነበርና በቃ ይሄን ማታረጊ ከሆነማ እንግዲህ ምንም ጥርጥር የለውም እኔ ራሴ ፖሊስ ይዤ እመጣለሁኝ ድጋሜ ቀጣይ ላይ እደውልልሻለሁኝ እዛው ሰፈር ድረስ መጥቼ የዛን ሰዓት ማታነሽ ከሆነ እኔ ራሴ ማረጋውን አረጋለሁ በማለት ቀድሞ እንግዲህ ካንዴ ሁለቴ ሶስቴ ነግሯታል። ግን አቢጌል ይሄን ያክል ጨክኖ ይሄን ነገር ያደርጋል ብላ በፍጹም አላሰበችም። እሱ ግን በባለፈው እንዳያችሁት ደግሞ እሱን እንደዛ ከማድረጓን ባሻገር መጀመሪያ አስተጠቀምበት ነበር የኖረችው። ይሄን አምጣልኝ ይሄን አድርግልኝ ይሄን ወሰድ ይሄን መልስ እያለች ብዙ ጊዜ ሙድ ይዛበት ብዙ ጊዜ ተጠቅማበታለች። ያንን ሲጨርስ ደግሞ እዚህ ሰፈር እንዳይመጣ ብዙ አስፈራርተዋለች። ከዛም ባለፈ እንግዲህ በመጨረሻ እንግዲህ አሁን ዘበኛው ከተቀጠረ በኋላ ባለፈው እንግዲህ እንዳያችሁት በዘበኛው አስመትተዋለች ማለት ነው። በዛም እንግዲህ መተመቶን ከወርቆ ስታገኙ ለሷ ብሎ እንግዲህ ህመሙን ያንን የተደበደበውን እንኳን ደብቆ የሆነ ነገር ሲል ለምንድን ነው እንደዛ አድርገህ የተውከው ለምን አልጨርስከውም እያለችው ነበርና ዘበኛው አይ ከዚህ በላይማ አልችልም ምክንያቱም በእጄ እንዲጠፋብኝ አልፈልግም ነበር ያላትና አርጁ ምን ተረዳ ዛለ አሃ ለኬ አንቺ ነሽ እንዲደበድበኝ ያዘሽው ስለዚህ በቃ ካሁን በኋላ እንደውም አንቺ ይሄን ያክል ጥላቻ ከሆነ ያለሽ ስለዚህ እኔ ታዲያ ታንድ ጎን ብቻ ፍቅር እስከመቼ ነው ስለዚህ በቃ እንደውም በቃ አብረን ተያይዘን መታሰርም ካለብን እንታሰራለን አንቺም እኔም በማለት እንግዲህ ወደ እንትኑ ገብቷል። እንግዲህ ተረጋጋሚ ዛም ሆኖ ሲደውልላት እሷ ምንም አይነት መልስ እየሰጠችው አልነበረም። መልስ መስጠት አትፈልግም። በዚህ እንደዛ ይሄ በዚህ እያለ እንግዲህ ብዙ ነገሮች ከተሄደ በኋላ የመጨረሻው ምንድነው የሆነው እንግዲህ አቢጌል ላይ ይደውሉላት ባይሁለታ
በቃ ራሴን ላጠፋ ነው፣ በቃ ገደል ላይ ልወረውርልህ ነው፣ ድጋሜ እኔ ላይ ብትደውል በህይወት አታገኘኝም አይነት ነገር ነበረ ስትል የነበረው። እሱም እንግዲህ ለምን እኔ እኮ እወድሻለሁ፣ ለምን ነው ራስሽን ታጠፊው? እንደዛማ የሚባል በጭራሽ የለም ሰው። ስለዚህ እኔ በቃ ስለምወድሽ ምንድነው ልጁን በቃ ያገታችሁትን ልጁን ጓደኛ ልቀቁልኝ ብቻ ነበር የሚለው። ልጁ ግን ታግቶ ሳይሆን ሞቶ ስለሆነ ማለት ነው። እና በዚህ ላይ መልስ ምንም የላቸውም እነዚህ የሚያውቁት እንግዲህ እነሱ ቤተሰቡ ብቻ ነው። ውሃ ደግሞ ያው እንደመቱት ምናምን ተናግራለች። በዛም አርጁን ኦኬ ሲላገድላችሁት እንደ ጓደኛዬን እያለ እንግዲህ የሆነ ራሱን እያገናዘበ ነበረ። ግን ማንም ይሄ ነው ያለው ሰው የለም። እሱም እንግዲህ ይሄማ በጣም ነውር ነው፣ ይሄ በጣም ጸያፍ ነው፣ ይሄ በጭራሽ መሆን የለበትም፣ ጓደኛዬን በቃ እንዴ በያልቀቁልኝ ምንም መሆን የለበትም በቃ ምናምን እያለ ነው እንግዲህ ዋረረ የሚገኘው አርጁ። አብየል ግን እንግዲህ የምታወቀው አርጁን በጣም ነው የምትጣለው። በቃ በጣም ጋይስ በጣም በቃ መጋኛዋ፣ በሽታዋ፣ ህመሟ ነው የሚነሳውና ከሚባለው በላይ እንግዲህ አስጠልቷታል። ሶ በዚህ መካከል እንግዲህ ገና ዛሬ እንግዲህ ደስታቸውን አጣጥመው ቤተሰቡ ሁሉ ሳይጨርስ በጣም ከባድ ነገር የተፈጠረባቸው ፖሊስ ይዞባቸው ነው የመጣው እስከ ቤት ድረስ። ይሄ ደግሞ በጣም ከባድ ነው። የሚገርመው ደግሞ አቶ ደረጀ ለወይዘሮ ማርታ የሚገርም በጣም ትልቅ ሰርፕራይዝ ነበረው ስጦታና ያንን ስጦታ ሊሰጥ ስጦታውን ገና ሲከፍት ነው እንግዲህ ገና ከኪሱ ልቅ ሲያደርግ ነው ይሄ ነገር ከውጭ የተደወለውና በጣም ነው የሚያስደነግጠው ጋይሶችዬ። እውነት ለመናገር በጣም ያስደነግጣል። ምክንያቱም እንደዚህ አይነት ነገር በጣም ከባድ ነው በጣም ማለት ነውና እንግዲህ ቤተሰቦቻችን ይሄንን እንግዲህ በዚህ መልኩ መጥቶባቸዋል። በምን አይነት ሁኔታ አልፉት ይሆን? ፖሊሱስ እንዴት ምን አይነት ኢንፎን ይዞ ይሄድ ይሆን? ቤቱ እርግጠኛ ነኝ ይፈተሻል። ምንም ቤቱ ቢፈተሽ ምንም ነገር የሚገኝ ነገር የለም። ግን ያው አሁንም ተደጋጋሚ ለህግ ማቅረባቸው አይቀርም። በቀጣይ ክፍል እንገናኝ። ሰላም ቆዩ።